بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته إن شاء الله بزي هاتقرب على فيديو يسرق بروغراماتشين كيت وديتي يهدنو مستكاكل سلالباتشو ندبوش إن شاء الله يمن التواوسي هنا እዚህ ባለንበት በመኖር በሳውዲ አረቢያ አካባቢ አሁን ላይ ያለው ተጨባጭ አንድ ሰው ሰርግ ማድረግ ሲያስብ እስትራሃ ይከራያሉ። ከዚያ ሴትና ወንድ ተቀላቅሎ የሚጨፍርበት መድረክ ይዘጋጃል። በአደባባይ አላህ ይታመጻል። አላህ መመስገን ባለበት ቀን አላህ ይታመጻል። ይሄ ለምን ሆነ ከተባለ ኒካህ እንደ ዒባዳ ነው። እንደ ዒባዳ ስለማናየው ነው እንጂ አንድ ሰው ሶላት ሌሊት ለመስገድ ሰጃዳ ያነጠፈ ሙዚቃ ከፍቶ አይጨፍርም። ወደ ዑምራ ይሄደ አጂነቢ ሴት ጋር ሆኖ እየጨፈረ ቪዲዮ አይለቅም። ቪዲዮ መልቀቅ ብቻ ሳይሆን አያደርገውም። አስለን አቅሉ አይቀበለውም። ለምን ዒባዳ መሆኑን ያውቃል። ይሄንኛው ወደ ኒካሁ ስንመጣ ወደ ትዳሩ ስንመጣ ዒባዳ መሆኑን አናስተውለው። ኒካህ የረሱል ሰለላሁ ዐለይሂ ወሰለም ሱና ነው። እንደዚሁም አላህ ሱብሓነሁ ወተዓላ አያ ሚን አያቲላህ እንደሆነ ከሱ ተአምር እንደሆነ በተከበረው የቁርአን አያ ሲነግረን ወሚን አያቲሂ ከአላህ ተአምር ነው አን خلق لكم ለእናንተ መፍጠሩ ሚን አንፉሲኩም ከነፍሶቻችሁ አዝዋጅ ሚስት መፍጠሩ ከአላህ ተአምር ነው ይላል። ይሄ ኢኽቲላጥ የሚባለውን ነገር ደግሞ ልንርቀው የሚገባ ነገር እንደሆነ ረሱል ሰለላሁ ዐለይሂ ወሰለም አስተምረውናል። ቁርአንም አስተምረውናል። ወኢዛ ሰአልቱሙሁነ መታዓን ፈስአሉሁነ ሚን ወራኢ ሂጃብ ነው የሚለው። ሴቶችን እቃ እንኳን ስትጠይቋቸው ከመጋረጃ ጀርባ ጠይቋቸው። ይሄ ለረሱል ሰለላሁ ዐለይሂ ወሰለም ሚስቶች ብቻ የተገደበ አይደለም። ሁሉም ሙእመን ሊመራበት የሚገባ ህግ ነው። እንደዚሁም ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ይላሉ? ይሄ ሴትና ወንድ መቀራረቡ ምን ያክል አደገኛ እንደሆነ ማለት ነው። خير صفوف الرجال أولها وشرها آخرها ይላሉ። ከወንዶች ሶላት ሲሰግዱ ከወንዶች ሶፍ በላጯ የመጀመሪያዋ ናት፣ መጥፎዋ ደግሞ የኋለኛዋ ናት። خير صفوف النساء آخرها وشرها أولها ይላሉ። በተቃራኒው ማለት ነው። ከሴቶች ደግሞ ሶፍ ሶላት ሲሰግዱ መጥፎዋ ሶፍ የመጀመሪያዋ ናት፣ በላጯ ደግሞ የኋለኛዋ ናት ይላሉ። ለምን እንደዛ ሆነ? ለምን እንደዚህ ሆነ? መጀመሪያ ሶፍ ላይ ያለችው ሴቶችና መጨረሻ ሶፍ ላይ ያሉ ሴቶች ይቀራረባሉ ማለት ነው። ያ ስለሆነ መራራቁ ምን ያክል በላጭ እንደሆነ እንግዲህ ሶላት ነው። አስቡት፣ ሶላት አንድ ሴት ወደ መስጂድ ስትሄድ ምን አይነት ልብስ ለብሳ እንደምትሄድ የሚታወቀው ነው። ቅርጿን የማያሳይ ሙሉ ሰውነቷን የሚያለብስ ልብስ ነው። ያም ሆኖ ግን ምን ያክል መራራቅ እንዳለብን ሲያስተምሩን ነው። ሰርግ ቤት ዊግ ይቀጠላል፣ የራሷ ያልሆነ ጸጉር በተቻለ አቅም በቃ ያለ የሌለ መዋቢያን ተጠቅማ ጓደኞቿ ራሱ እሷ መሆኗን ላያውቋት ይችላሉ፣ ካልታጠበች ማለት ነው። በዛ ሁኔታ ተገላለጠ ልብስ ለብሰው ነው እንትን የሚሉ በተቻላቸው አቅም ጥረው ተጣጣረው በቃ ትኩረት የሚያገኙበትን ነገር ወንዶችን የሚስቡበትን ነገር ነው ማድረግ የሚፈልገው ማለት ነው። ግን እኛ ድናችን ያስተማረን ሀታ ሶላት ላይ እንኳ ሴቶችን መራቅ እንዳለብን ማለት ነው። በላጩ ሴቶችን መራቁ እንደሆነ ማለት ነው። አይደለም እዛ እንደዛ ተቀራርቦ እስክታ ጭፈራ በቃ በጣም በሚያስጠላ መልኩ ማለት ነው። አላህን ልንፈራ ይገባል። አላህ እዛው እየጨፈርን እያለ አላህ ሊይዘን ይችላል።
አላህ ወቀሳ አዘል ጥያቄ ይጠይቃል በቁርአን ማለት ነው። አፈአሚነ አህሉል ቁራ የከተማዋ ባለቤቶች ተማመኑ እንደ ይላል። አን የእትየሁም በእሱና ቅጣታችን ሊመጣ እንደማይችል በያተን ወሁም ናኢሙን ሌሊት በተኙበት ቅጣታችን ሊመጣ እንደማይችል ተማመኑ እንደ ይላል። አወ አሚነ አህሉል ቁራ የከተማዋ ባለቤቶች ተማመኑ እንደ አን የእትየሁም በእሱና ቅጣታችን ሊመጣ እንደማይችል ዱሐን ወሁም የልዓቡን ረፋን ላይ እነሱ እየተጫወቱ ቅጣታችን ሊመጣ እንደማይችል ተማመኑ እንደ ይላል። አፈአሚኑ መክረላህ አፈአሚኑ መክረላህ ወንጀል እየሰሩ አላህ ቅጣት አያመጣብንም ብለው ተማመኑ እንደ አላህ አይዘንም ብለው ተማመኑ እንደ ይላል። ፈላ የእመኑ መክረላህ ኢላ አልቀውሙል ኻሲሩን ወንጀል እየሰሩ አላህ ቅጣት አያመጣብንም በወንጀላችን አይዘንም ብለው አይተማመኑም እነዛ የከሰሩ ህዝቦች ቢሆኑ እንጂ ይላል። እንደዛ አላህን ተሰብስበን እያመጽነው በአደባባይ አላህ አይዘንም ብለን ተማምነን ነው። አላህ ልንፈራ ይገባል። ይሄ አደገኛ የሆነ ነገር ነው። ከኢኽቲላጥ መራቅ አለብን። ሰርጋችን የሰርግ ፕሮግራማችን በዛ መልኩ መሆን የለበትም። አላህን ማመስገን ባለብን ቀን አላህን ማመጽ የለብንም። ይሄን ደግሞ የሰርግ ፕሮግራሙን የሚያዘጋጁ አካላቶች እዛ ላይ ለሚሰራው ወንጀል ሁሉ ተጠያቂ ናቸው ይጠይቃሉ ለእያንዳንዷ ወንጀል። አንድ ወንዶችን የምትፈትን ሴት ያን ሁሉ ወንድ እሷን በመጥፎ በፈለገባት የሰርግ ፕሮግራም አዘጋጆቹ የዛ እያንዳንዷ ማለት ነው በምትሰራው ወንጀል ተጠያቂ ናቸው። ስለ ትንሹም ስለ ትልቁም ይጠይቃሉ። ኢንሻአላህ እንዳይበዛ ክፍል አንድም በዚህ ላቆመውና ኢንሻአላህ ክፍል ሁለትን ኢንሻአላህ በሌላ ቪዲዮ መለስበታለሁኝ። ወሰላሙ አለይኩም።